ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ጠቅላይ ሚኒስትር ዶክተር አብይ አህመድ ምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ እንዲሁም የደህንነት ኃላፊው የሆኑት ሬድዋን ሁሴንን ጨምሮ ሌሎችም ከፍተኛ አመራሮች በአፋር ክልል በሚገኘው በቡሬ ግንባር ለአሰብ ወደብ አቅራቢያ ላይ መታየታቸው አነጋጋሪ ሆኗል። ይህንን ተከትሎም የአፋር ቀይ ባህር ድርጅት መግለጫ አውጥቷል። ይህም መግለጫ በተለይም ደግሞ የቀይ ባህር የአፋር እንደሆነና ወደ አፋር መመለስ እንዳለበት ለዚህም ደግሞ አበክሮ እንደሚታገልና የትጥቅ እንቅስቃሴ እንደሚያደርግም በዝርዝር የገለጠበት ቀይ ባህርን የተመለከተ መግለጫ አውጥቷል። በዝርዝር የማስደምጣችሁ ሰፋ ያለው ጉዳይ ይሆናል። በሌላ በኩል ከወደ ቻይና እየተሰማ ያለው መረጃ ክቡራን አድማጮች አነጋጋሪ ነው። የቻይናው ፕሬዝዳንት ዢ ጂንፒንግ የሀገሪቱን ማለትም የቻይናን 9 ከፍተኛ ወታደራዊ አመራሮች በድንገት ከስልጣን ማንሳታቸውን አውጀዋል። ይህንን ተከትሎ ጉዳዩ አነጋጋሪ ሆኗል በመላው ቻይና። ዝርዝሩን የማስደምጣችሁ ሌላኛው መረጃ ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ለአሰብ ወደብ አቅራቢያ ድንበር በሆነው በቡሬ ግንባር አቅራቢያ መታየታቸው ተሰማ። ቀይ ባህርን በተመለከተ መግለጫ ተሰጠ። በኢትዮጵያና ኤርትራ መካከል ያለው ውጥረት የቀጠለ ሲሆን የቀድሞ ህዝባዊ ወያኔ አርነት ትግራይ ህወሓት አመራር የሆኑት ብሎም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን ለአሰብ ወደብ በቅርበት አካባቢ በሚገኘው የኢትዮጵያ ድንበር በቡሬ ግንባር ሲንቀሳቀሱ መታየታቸውን የሀገር ውስጥ ሚዲያዎች በስፋት የዘገቡ ሲሆን ቀደም ሲል አፋር ክልል ውስጥ መጓዛቸው የተነገረው አመራሮቹም በባሌ ዞን ከጠቅላይ ሚኒስትር ዶክተር አብይ አህመድና ከሌሎች አሁንና የቀድሞ ባለስልጣናት ጋር ከታዩ በኋላ ነው። አፋር ክልል መገኘታቸው ምክንያት በመንግስት በኩል ይፋ የተደረገ ጉዳይ ባይኖርም ከሁለቱ አመራሮች በተጨማሪ ሌሎችም የፌደራል ከፍተኛ ሚኒስትሮችና የመከላከያ አመራሮች እንዲሁም የአፋር ክልል አመራሮችን ያካተተ ቡድን በትናንትናው ዕለት የአሰብ ወደብ መዳረሻ ወደ ሆነችው ቡሬ ግንባር መገኘታቸውንና በአካባቢው ከሚገኙ አመራሮች ጋር የተነሷቸው ፎቶግራፎች ሲሰራጩ መዋላቸው ተመልክቷል። ከዚሁ ጋር በተያያዘ የቀይ ባህር አፋር ዴሞክራሲያዊ ድርጅት የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ሲል በማህበራዊ ትስስር ገጹ ባጋራው መግለጫ ገልጿል። ለ90 ቀናት ሲያሰለጥናቸው የነበሩ ወታደሮችን ማስመረቁን ገልጾ ስልጠናው እንዲሳካ አድርገዋል ያላቸውን የክልሉን መንግስት ጨምሮ ሌሎችንም አካላት ሲያመሰግን ድርጅቱ የኤርትራ መንግስት ሌሎችንም አካላት በትጥቅ ትግል ለመታገል ከወሰነ በኋላ በኢትዮጵያ ግዛት ውስጥ እንደሚንቀሳቀስ ከሰሞኑም ወታደራዊ ስልጠናውን በተለያዩ ግንባሮች እንደሚቀጥል በመጠቆም የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው። ይህንንም ለማድረግ ደግሞ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ሲል የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮችን ሳይበግሩት ለቀይ ባህር መታገል አለበት ሲሉ መልእክታቸውን አስተላልፈዋል። የቀይ ባህር አፋር ህዝብ በኤርትራ መንግስት ለከፋ ሰብአዊ ጥሰትና ስደት መዳረጉን የሚጠቅሰው የቀይ ባህር ዴሞክራሲያዊ ድርጅቱ ለዓለም አቀፉ ማህበረሰቡም ከዚህ ቀደም ባቀረበው ተማጽኖ በኤርትራ መንግስት ላይ እርምጃ እንዲወሰድ ዓለም አቀፉ ህብረተሰብ ጠይቆ ነበር። ድርጅቱ የኤርትራ አፋሮች ስልታዊ የሆነ የዘር ጭፍጨፋም እየተካሄደባቸው እንደሆነ በተደጋጋሚ መግለጻቸውን ጠቅሶ የኤርትራ መንግስት ኢኮኖሚያዊ ጥቅሞቻችንን ከመቀማትም በዘለለ በግዳጅ ውትድርና ማሰማራትና ያለ ፍርድ ቤት ትዕዛዝ በእስር ማቆየት እርምጃዎችን እየወሰደ ነው ሲልም ገልጿል። በኤርትራ የሚኖሩ የቀይ ባህር አፋሮች ለከፋ ሰብአዊ ጥሰትና ስደት እየተዳረጉ ነው ሲል የቀይ ባህር አፋሮች ዴሞክራሲያዊ ድርጅት አስታውቋል። ድርጅቱ
120 ገጽ ያለው የሰብአዊ መብት ጥሰት ዝርዝር መረጃ ለአፍሪካ የሰብአዊ መብት ኮሚሽንም አስገብቷል። 300,000 የሚደርሱ የቀይ ባህር አፋሮች የኢሳያስ አፈወርቂን አገዛዝ በመሸሽ በስደት ላይ ይገኛሉ ያሉት የድርጅቱ ዋና ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ የቀይ ባህር አፋር ማንነትና የሚኖርበት አካባቢ ዴሞግራፊ የመቀየር ስራ እየተሰራ ነው ሲሉ ስለ ሁኔታው አስከፊነት ይገልጻሉ። የቀይ ባህር አፋር ህዝብ ታፍነው የተወሰዱ፣ አስገድደው መደፈር የተፈጸመባቸው፣ በጅምላ የተጨፈጨፉ ከዚያም ተርፎ እስከ 300,000 የሚደርስ ህዝብ ተሰዶ ይገኛል። የሰብአዊ መብት ጥሰቶች ማንነትን የመቀየር አካባቢውን ዴሞግራፊ የመለወጥ ስራና ግፍ እየተፈጸመ ነው ሲል ገልጿል። የቀይ ባህር አፋር የሚኖርበት አካባቢ ከየመን ከሳውዲ አረቢያና ከሌሎች ሀገራት ጋር የሚያገናኝ ለዲሞክራሲያዊ እንቅስቃሴ ባህርን መሰረት አድርጎ የሚንቀሳቀስ ህዝብ ቢሆንም በኤርትራ መንግስት በሚወሰድ እርምጃ ለከፋ ሰብአዊ ቀውስ መደረጉን የቀይ ባህር አፋር ዴሞክራሲ ድርጅት ቃል አቀባይ አቶ አሊ አህመድ ገልጸዋል። አፋር ወደ የመን ወደ ሳውዲ አረቢያ ጎረቤት ነው ይገኛል። አሁን ከነርሱ ጋር መገናኘትን አቁመናል። ስለዚህም ለኛ ይሄ የዘር ማጥፋት ነው። ውስን ቦታ ውስጥ መሰቃየት፣ ሰው በስቃይ እንዲሞት፣ ሕክምና የለም፣ የውሃ ጉድጓድም አይቆፈርም። አሁን ወደ የመን መሄድ አይቻልም። ወደ ጅቡቲም ወደ ኢትዮጵያም ትልቅ እስር ቤት ውስጥ ነው ያለነው ሲል ስለ ሁኔታው በወጣው መግለጫ ከዚህ ቀደም አስታውቆ ነበር። በዚህም የኤርትራን መንግስት በጽኑ እንደሚታገል ገልጾ ሳይወድ በግድ መሳሪያ ለማንሳት እንደተገደደ ገልጾ በዚህም ራሳችንን ነፃ ለማውጣት ከራሳችን ውጪ ማንም የለም ሲል አስታውቋል። በሌላ ዜና ቻይና የቻይናው ፕሬዝዳንት ዢ ጂንፒንግ 9 ከፍተኛ የቻይና ወታደራዊ አመራሮችና ባለስልጣናትን ማባረራቸው የተሰማ ሲሆን ከ12 ዓመታት በላይ በስልጣን ላይ የቆዩት ፕሬዝዳንቱን በስልጣን ዘመናቸው በሺዎች የሚቆጠሩ ወታደራዊ አመራሮችን ጨምሮ በርካቶችን ማባረራቸውን የዘገበው ፈርስት ፖስት ከሰሞኑ ከተባረሩ ከፍተኛ ወታደራዊ አመራሮች መካከልም የፕሬዝዳንት ዢ ጂንፒንግ የቅርብ ሰው እንደነበሩ የተነገረላቸው ጀነራል ሄርዌይ ዶንግ አንዱ መሆናቸውን ጠቅሶ ጀነራሉ ለወራት ጠፍተው እንደነበረና የመጥፋታቸው ጉዳይም በሚዲያዎች በስፋት ሲነገር የቆየ ቢሆንም ከዚህ ቀደም በቻይና መንግስት በተለመደ መንገድ ለወራት የሚጠፉና ሳይታዩ የቆዩ የመንግስት ከፍተኛ ባለስልጣናት የመጨረሻው ጣፈንታቸው ከስልጣን መነሳት ወይም መሰናበት መሆኑን በመጠቆም በዚህ የተለመደ አካሄድ መሰረትም ለወራት ጠፍተው የቆዩት የፕሬዝዳንቱ የቅርብ ሰው የት እንደነበሩና በምን ምክንያት ሊሰናበቱ እንደቻሉ ሳይገለጽ ባለፈው ሳምንት ከስልጣናቸው መሻራቸውም ይፋ መደረጉን አስታውቀዋል። ጀነራሉ ከፕሬዝዳንት ዢ ጂንፒንግ ጋር አመታትን የዘለቀ ወዳጅነት እንደነበራቸው የተነገረ ሲሆን ፕሬዝዳንቱ እስካሁን የደረሱበት የስልጣን ከፍታ ድረስ አብረው የተጓዙ መሆናቸውን ያስታወሰው ዘገባው በ68 ዓመታቸው ጀነራል ሄር በቻይና ኮሚኒስት ፓርቲ ሁለተኛው እጅግ ከፍተኛ ስልጣን ባለበት የፖሊት ቢሮ እንዲመደቡ የተደረጉትም በራሳቸው በፕሬዝዳንቱ ዢ ጂንፒንግ አማካኝነት እንደነበሩ ጠቅሶ ጀነራሉ በተጨማሪም ዢ ጂንፒንግ በሊቀመንበርነት በሚመሩት የቻይና ማዕከላዊ ወታደራዊ ኮሚሽን ወይም ሲኤምሲ ምክትል ሊቀመንበር በመሆን በሀገሪቱ ስለ ዢ ጂንፒንግ ቀጥሎ ሁለተኛው ከፍተኛ የቻይና ባለስልጣን እንደነበሩ በመጠቆም እጅግ ከፍተኛ ስልጣንና ከፕሬዝዳንቱም ጋር ከፍተኛ ቅርበት የነበራቸው ጀነራሉ የተባረሩበት ምክንያት በሚመለከት በቻይና ሚዲያዎች በኩል ጀነራሉ የኮሚኒስት ፓርቲውን ሕግ በመጣስ ከፍተኛ መጠን ካለው ገንዘብ ጋር ስማቸው እንዲነሳ ያደረገ ወንጀል መፈጸማቸው ሲገለጽ የሀገሪቱ መከላከያ ሚኒስትር በበኩሉ ጉዳዩ እጅግ አደገኛ ነበር ማለቱንም ጠቁሟል። የከፍተኛ አመራሩ ከትልቅ ወንጀል ጋር ስማቸው መነሳቱና ከስልጣን እንዲወገዱ መደረጋቸውን በሚመሩት የቻይና ወታደራዊ ኃይል በኩልም ተጽዕኖ እንደሚኖረው የጠቆመው ዘገባው ከሁለት ዓመታት በፊትም ፕሬዝዳንት ዢ ጂንፒንግ የወታደራዊ ኃይሉን ከፍተኛ አመራሮች ከቻይና የኒውክሌር
ኃይል ባለስልጣን ባልተጠበቀ መንገድ ማባረራቸውን በማስታወስ በወቅቱም በቻይና ሮኬቶች ውስጥ ከነዳጅ ይልቅ ውሃ መገኘቱን ተከትሎ ባለስልጣናቱ የቻይናን ወታደራዊ አቅምና የጦር መሳሪያዎች እንዲሁም ወታደራዊ እምነትን የሚያሳጣ መሆኑን ተከትሎ ሁለት የቀድሞ ከፍተኛ የቻይና መከላከያ ሚኒስትሮችን እንዲሁም ዋና አዛዦችና የአየር ኃይል አመራሮችን ጨምሮ በርካታ ባለስልጣን መባረራቸውን በመጠቆም አሁን ደግሞ ጀነራል ኸርን ጨምሮ 9 የሚደርሱ ከፍተኛ ባለስልጣናትን መባረራቸውን በወታደራዊ ኃይሉ ውስጥ ከፍተኛ ውዥንብር ይፈጠራል የሚል ስጋት መፍጠሩንም ዓለም አቀፍ መገናኛ ብዙሃን ዘግበዋል። ከጀነራል ኸር በተጨማሪም የቻይና ማዕከላዊ ወታደራዊ ኃይልን ፖለቲካዊ ክንፉንም የሚመሩትና በቻይና ወታደራዊ ኃይል ውስጥ ተደማጭ መሆናቸው የሚነገርላቸው ሪር አድሚራል ሚያ ሁዋም ከተሰናበቱት ባለስልጣናት መካከል ቀዳሚ መሆናቸውን ያነሳው ዘገባ የተሰናበቱት ባለስልጣናትም ከቻይና የተለያዩ ወታደራዊ ክፍሎች መሆናቸው ይህም የሚሳኤል እንዲሁም የአየር ኃይልና የባህር ኃይል እንዲሁም የፖለቲካ አመራር ዘርፉን የሚመሩት ባለስልጣናትን እንዳካተተ በመጠቆም በሀገራት ያልተለመደ እንደሆነ በሚታወቀው ፕሬዝዳንቱ እርምጃ የሺ ጂንፒንግ አስተዳደር የራሱን ወታደራዊ ባለስልጣናትና ወታደራዊ ኃይሉን ማስተዳደር እየከበደው ነው ወይ የሚል ስጋት ጥያቄ ማስነሳቱን በመጠቆም በሌላ በኩል ወደ ስልጣን በመጡ በአጭር ጊዜ ውስጥ እንኳን ራሳቸውን ከሾሟቸው ባለስልጣናት መካከል 20 በመቶውን ያሰናበቱት ፕሬዝዳንቱ የቅርብ ሰዎቻቸውንም ይሁን ከፍተኛ ባለስልጣናትን በተለያየ አይን አይመለከቱም፣ ይልቁንም በድርጊታቸው መሰረት የሚገባቸውን እርምጃ በፍትሃዊነት ይወስዳሉ የሚሉ አስተያየቶች ሲሰነዘሩ በተቃራኒው ከፍተኛ ቁልፍ ወታደራዊ አመራሮችን በየጊዜው ማባረር በወታደራዊ ኃይሉ ውስጥ ስጋትና ጥያቄን የሚፈጥር ነው በማለት ቻይና የምትፈልገውን ጠንካራ ምናልባትም ታይዋንን በወታደራዊ ኃይል በፍጥነት ለመቆጣጠር የተዘጋጀ ኃይል እንደሆነም የጠቆመው ዘገባው ምናልባትም የጦር ኃይሉ ስብስብ ውስጥ ከፍተኛ ችግር እየተፈጠረ እንደሆነ አመላካች ሊሆን ይችላል የሚሉ ግምቶች ከወዲሁ እየተሰጡ ነው። ቻይና ስለ ሁኔታው ይፋዊ መግለጫም ሆነ ማስተባበያ ይዘገባ እስከተጠናከረበት ሰዓት ድረስ አልሰጠችም። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።